ይህ በምስሉ ላይ የምትመለከቱት ልጅ ብዙዎችን አስለቅሷል። አዲስ አበባ የምትኖሩ ጥንቃቄ አድርጉ። አሁን ላይ በርካቶች ሳያስቡት ድንገት ጉድ እየሆኑ ይገኛሉ። ለመሆኑ ሞባይል ስልኩን አሊያም የእጅ ቦርሳውን ያልተነጠቀ ማን አለ? በተለይ ወንዝ ዳርና የፍሳሽ ቱቦ ያለበት አካባቢ በዚህ አሳፋሪ ድርጊት ላይ የተሰማሩ ግለሰቦች ምርጫና የትኩረት ቦታ ነው። ይህ በምስሉ ላይ የምትመለከቱት ልጅ ሕዝብን ያማረረ አደገኛ ሌባ ነው። አሁን ላይ በፖሊስ እጅ ገብቷል። በዚህ ጉዳይ ላይ የአዲስ አበባ ፖሊስ ያለው ነገር አለ። ለመሆኑ እንዴትና በምን ሁኔታ ሊያዝ ቻለ? ነገ ራስዎን እንዲጠብቁና ጥንቃቄ እንዲያደርጉ ይጠቅሞታልና ሙሉ መረጃውን ከዘገባው ተከታተሉ። ሸጋው አየነው የተባለው ተከሳሽ የወንጀል ድርጊቱን ፈጽሞ ሊያመልጥ ሲል በቁጥጥር ስር የዋለው በየካ ክፍለ ከተማ ወረዳ 8 ማራቶን ህንፃ ተብሎ ከሚጠራው ስፍራ ነው። በዕለቱ ወንጀል ፈጻሚው የግል ተበዳይ ከትራንስፖርት ሲወርድ ጠብቆ ከኪሱ የነበረውን ሳምሰንግ ኤ14 ሞባይል ሰርቆ በአካባቢው በነበረ ቱቦ ውስጥ ሊሰወር ይሞክራል። ተከሳሹ ለመሰወር ቢሞክርም መደበኛ የክትትል ስራቸውን እየሰሩ የነበሩ አባሎች ይዘው ካመጡት በኋላ በፈጣን ችሎት መዝገብ በማደራጀት በአቃቢ ህግ ክስ ማስመሰረታቸውን የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ዮሴፍ ሌራ ተናግረዋል። የግል ተበዳይ ከአውቶቡስ ተራ ወደ መገናኛ በባስ መጥቶ ተጠርጣሪው ሸጋው አየነው የተባለው ከግል ተበዳይ ቀኝ ኪስ ውስጥ የነበረውን አንድ ሳምሰንግ ኤ14 የሆነውን ከቀኝ ኪሱ ወስዶ አመልጦ ቆሻሻ ቱቦ ውስጥ ሲገባ በሰዓቱ ቦታው ላይ የነበሩት ስራ ላይ የነበሩት ሲቪል ክትትል ፖሊሶች ተከታትለው ወሮጠው የገባበትን በመግባት ከተወሰነ ደቂቃ በኋላ ከነ ሞባይሉ ተጠርጣሪውን ይዘው እጅ ከፍንጅ በመያዝ ወደ የካ ፖሊስ መምሪያ ያመጡ ሲሆን እኛም ምርመራ መዝገቡን ወዲያው አደራጅተን ለሚመለከተው አቃቤ ህግ በማቅረብ ክስ አስመስርተናል። ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት የካቲት 21 ቀን 2017 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌሎችንም ያስተምራል በማለት ተከሳሽ ሸጋው አየነው በ2 ዓመት ከ3 ወር እስራት እንዲቀጣ ወስኖበታል። እንደዚህ አይነት የስርቆት ወንጀል ፈጽመው ለመሰወር የሚሞክሩ ወንጀል ፈጻሚዎች ከድርጊታቸው መቆጠብ እንዳለባቸውና ማህበረሰቡ ወንጀል ፈጻሚዎችን ሲመለከት ማጋለጥና ከፖሊስ ጋር ወንጀልን የመከላከል ስራ መስራቱን ማጠናከር እንዳለበት መርማሪው መልእክት አስተላልፈዋል። ማህበረሰቡ እንደዚህ ታክሲ ተራዎች አካባቢ ሰዎች የሚበዙበት ቦታ ገበያ አካባቢ ላይ ራሱን መጠበቅ አለበት እላለሁ። በተጨማሪ እንደዚህ አይነት ተጠርጣሪ ምናልባት ሲገኝ እዛ አካባቢ የተመደበ ፖሊስ አለ። ወዲያው ፖሊስን በመደገፍ ለፖሊስ ማሳወቅ ወዲያው ተጠርጣሪ እንዲያዝ ማድረግ አለበት እላለሁ። ራሱንም መጠበቅ አለበት እላለሁ።